የአፋር ክልል ዞን 2 የአባላ ከተማ ነዋሪዎች የነገውን የምርጫ ዕለት ልክ እንደ በዓሉ ሁሉ የዋዜማው ላይ ሆነን እየጠበቅን ነው ሲሉ ሀሳባቸውን አጋርተውናል። የቀጣይ 5 ዓመታት የኢትዮጵያን መጻኢ ዕድል የምንወስንበት በመሆኑ የምርጫው ዕለት ልዩ ትርጉም እንዳለውም ነግረውናል። አመለወርቅ መኳንንት ከስፍራው ተጨማሪውን አድርሳናለች። ለሰባተኛው ጠቅላላ ምርጫ በርካታ ዜጎች ካርድ ወስደው የነገዋን ዕለት በጉጉት እየጠበቁ ይገኛሉ። በአፋር ክልል አባላ ወረዳ የሚገኙ ዜጎችም ዕለቷን በጉጉት ከሚጠብቁት መካከል ናቸው። ነገ ጧት ለኔ ልዩ ቀን ነው። በጉጉት የምጠብቃት ቀን ስለሆነ ይበጀኛል ያልኩትን ፓርቲ የምመርጥበት ዕለት ስለሆነ ለኔ በጣም ልዩ ቀን ናት፣ ከበዓልም በላይ ናት። የምርጫው ዋዜማ ላይ መሆናችን ለኔ ልዩ ስሜት ይፈጥራል። በወሰድኩት ካርድ ደግሞ እኔ አሻራዬን አስቀምጣለሁ። እኔ እንደ በዓልን ልብስ ገዝተሽ የሆነ የምታርጂው ነገር ምናምን አርገሽ ሁሉም ነገር አዘጋጅተሽ አይደለም የምትጠብቂው፣ እንደዛ ልብስ እንግዛ እስከ ማለት የደረስንበትና በቃ የደስታ ቀን አድርገን ነው እየጠበቅን ያለ ነው። የነገው ቀን በጣም በጉጉት እየጠበቅኩት ነው። ምክንያቱም የሚያዋጣኝ እና ለወደፊቱ የሚመራኝ ይመራልና የተሻለ ለውጥ ያመጣል ብዬ ማስበው ፓርቲ መርጥበት ቀን ነው። ተመልካቾቻችን በተለያዩ ሚዲያዎች የተለያዩ ተፎካካሪ ፓርቲዎች ለሀገር ይጠቅማል የሚሉትን ያደረጉትን ፉክክር በዚያ አካባቢ ያሉ ነዋሪዎች ፉክክሩን በደንብ ተከታትለነዋልና የትኛው ለሀገራችን ይበጃል የሚለውን ካሁኑ ቅድመ ዝግጅታችን ጨርሰን በዛሬዋ ዋዜማ ላይ የነገዋን ዕለት በጉጉት እየጠበቅን ነው ሲልም እንግዲህ ሀሳባቸውን አጋርተውናል። ፓርቲዎች ኢትዮጵያ ውስጥ ሲፎካከሩ በሰላማዊ ትግል በሚዲያም እንከታተላለን። የሁሉም ፓርቲ ደግሞ ፖሊሲና ስትራቴጂን አይተናል። እንደ ሀገራችን እንደ ክልላችን እንደ ወረዳችን ሁሉ ለማህበረሰባችን በፖለቲካም ኢኮኖሚ ማህበራዊ ዘርፍ ላይ ይጠቅማል የተሻለ የሚለው ፓርቲን ለመምረጥ ዝግጁ ነኝ። በውስጤ ይዣለሁ። ክርክር አድርጎ ነበረ ፓርቲዎቹ። እዛው ደግሞ የምፈልገውን ይበጀኛል ያልኩትን በክርክሩ ሲያደርጉ አግኝቸው ስላገኘሁት ይበጀኛል ያልኩትን ፓርቲ ለመምረጥ በጉጉት እየጠበቅኩ ነው። በአሁኑ ምርጫ ላይ ያየነው ግን ለየት ያለ ነገር ስለሆነ በጣም ደስ የሚል ሀሳብ አግኝቻለሁ። በዚህ ላይ ብዙ ፓርቲዎችን ተከራክረዋልና ለወደፊቱ ለሀገራችን ይበጃል ብለን የምናስበው በጣም ጠቃሚ የሆነ ሀሳቦች የተነሳበት ሁኔታዎች ስላሉ እኔ መምረጥ ያለብኝ ፓርቲ ደግሞ የትኛው ፓርቲ የሚባል ሀሳብን ራሱ ማግኘት የቻልኩበት በጣም ጥሩ መንገድ ያሳየኝ ክርክርና ለነገው ደግሞ በጉጉት መጠበቅበት አንዱ የትናንት ባለፈው ያየሁት ክርክሮች ካገኘሁት ውጤቶች አንዱ ነው። የኢትዮጵያን የቀጣይ 5 ዓመት እጣ ፈንታ መወሰን የምንችለው ነገ ጧት በምንሰጠው ድምጻችን ነውና ዕለቷ ግንቦት 24 ለኛ ልዩ ትርጉም አላት ይላሉ የአባላ ከተማ ነዋሪዎች። እኔ የ4 ልጆች እናት ነኝ። የ4ቱ ልጆቼም የኔም የቤተሰቦቼ ማለት ነው የነገ እጣ ፈንታቸው የ5 ዓመት በሰላምና በፍትሃዊነት በዲሞክራሲያዊነት የሚመራንና በጥሩ አካሄድ ይገዛናል ብለን የምናስበው ፓርቲ እንመርጣለን ብለን በልባችን ይዘን ስላለን እስከ ነገ አውጥተን እስከምንመርጠው በጉጉት የምንጠብቀው ጊዜ ነው። ለወደፊቱ የ5 ዓመት ሀገራችን ይመራል ብለን የምናስብበት የ5 ዓመት እድገት የ5 ዓመት ውስጥ የሚከናወኑ ነገሮች ሁሉ መሰረት የሆነ ፓርቲ የምንመርጥበት ቀን ስለሆነ ነገ በጣም በትልቅ ጉጉት ነው የምንጠብቀው።